ውሸትንማ ቀለም ማነው ኤርሚያስ የዋሻት እንጂ ሰይጣንን ያስንቃል። ከቀናት በፊት ላይቭ ከፍቶ ግትልትል ውሸቱን እየዋሸ እያለቀሰ እያነባ በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያንና በሊቃውንቶቿ ላይ ሲዋሽ ነበረ። ሕይወቱን በሙሉ እየመራ ያለው በውሸት ነው። ልመና በውሸት ነው። ገንዘብ የሚሰበሰበው በውሸት ነው። ትምህርቱ የውሸት ነው። ለማንኛውም እስኪ የዛሬ ግትልትሉን እንስማውና መቼስ መልስ እንስጥ እንጂ አብሮኝ ይቀድስ የነበረ በዚያን ቀን ነበሩ ካህናትና ዲያቆናት ሁሉ ጭምር ቁጭ ብሎ ሰምቶ ነበር። እና እኔ ያለኝ ወደ ከተማ እመጣለሁ እንዳንተ ነው መሆን የምፈልገው ኤርሚ ያለኝ ቀይ ቆንጅዬ የሚያምር ወጣት አልኩ። ወንድሜ ድምፃዊ ወንድሜ ድምፁን ልኮልኝ ነበር። እንደው ቢኖር ፈልጌ እንደገና አሰማችኋለሁ አንድ ቀን ድምፁ ማለት ነው። አንድ ቀን የጥቅምት መድኃኔዓለም የአውራጃው ከተማ ላይ ክብረ በዓል ስላለ የአውራጃው ከተማ ላይ የት ሀገር ነው? እዛ ሄዶ እንዲቀድስ ተጋበዘ። እሺ፣ በጣም ድምፃዊ ነው። ከገጠር የአውራጃው ከተማ ቅዳሴ ቀድሶ ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ የተቃጠለ ብሎ አለ። ቆይ አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ ያሰማችኋለሁ። ቅዳሴ ላይ በጣም እንበይ እየመጣ ስለሆነ ሰርፕራይዝ እዚሁ ሊያሰማን ነው። እዚሁ ማስረጃ እጅ ከፍንጅ ላይ በላይ መጣ ማስረጃ። ያው ወንድሜ ሰምቶ ላከልኝ ቴሌግራም ላይ። ዋው ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። አበበ ጉልላት። ኦኬ፣ ዲያቆን አበበ ጉልላት። እሺ፣ እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው ቀደስኩ፣ አብረን የቆምን ስሙት። የኢየሱስ ድምፅ ነው። የሱን ሰሙታላችሁ። ቆይ አሁን የካህናቱ አብሮ ስላለ ነው። ይሄ የሱ ድምፅ ነው። ስሙ። ወንድሜ ባሉ አበበ አብሮ አደጌ ነው። ወንድሞች ናቶች መንፈስ ቅዱስ አብሮ አደጌ ነው። ወንድሞች ናቶች ወንድሞች አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈር ፋይጦ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። አብሮ አደጌ ነው። ሳልቀብረው ወንድሜን ወንጌል ነግሬዋለሁ። ከተማ ስገባ እንዳንተ ነው መሆን የምፈልገው ብሎኝ የጥቅምት መድኃኔዓለም በሉት ቆንጆ የሚያምር ልጅ አልኳችሁ። ድምፁ ሁሉ እንደዚህ እንደሰማችሁት ነው። በቅዱስ ቁርባን የገደሉት ወንድሞች ናቶች። አልቀሻ አልወጣልኝም። አብሮ አደጌ ነው። በሉት መርጌታ እውነቴን ብዬ የምላችሁ አብሮ አደጌ አብሬ የቀደሱት አንድ ቀን ነው። ከብፁዕ አቡነ ናትናኤል እጅ ድቁና ስልጣን የተቀበልነው በሉት በቅዱስ ቁርባን። እነኚህ አውሬዎች ቤት ውስጥ የተሰገሰጉ አውሬዎች። አሁን ወንድሜ እዚህ ባላምበራስ እንደሚናገረው ነመርጌታ እንደሚናገሩት ቆሞስ እዚህ አሉ፣ ይታወቃል። የሰራዊት ጌታ እግዚአብሔር ያን ቤት ይፍታ። ይበቃሃል አንተ ግትልትል። በነገራችን ላይ ቅዳሴያችን እንዴት አያችሁት? ጥዑም ዜማችን አይ ቲንክ ያስለቀሰው የቅዳሴው ዜማ ሳይሆን አይቀርም።
ለማንኛውም ይሄ ዲያቆን እርሱ እንዳለው አብሮት ያደገ አብሮት የበላ አብሮ የጠጣ እዚያ ገጠር ላይ ከእርሱ ጋር የተወለደ ልጅ ሳይሆን ወይም አበበ ጉልላት ሳይሆን ይሄ ዲያቆን በትረ ይባላል። የአዲስ አበባ ዲያቆን ነው። አብረውት የሚቀድሱት አባት ደግሞ መጋቤ ስብሐት አባ ገብረወልድ ይባላሉ። ላስ ቬጋስ ኪዳነ ምሕረት ናቸው ያሉት። ቅዳሴውን የቀደሱት ከዲያቆን በትረ ጋራ በስቱዲዮ የተቀረጹት ነው። ዩቱብ ላይ ገብታችሁ መጋቤ ስብሐት አባ ገብረወልድ ቅዳሴ በላችሁ ሰርች ብታረጉ ታገኙታላችሁ። እኔ ግን ይሄንን አውጥቶ ጓደኛዬ ነው ድምፁን ስሙት እያለ ያለቅሳል፣ ይዋሻል። አይበቃም ውሸት? እንደዚህ ማልቀስ ይሻላል? እንዴት ነው እንደዚህ በውሸት ማልቀስ የሚቻለው? ሪሊ እንዲህ በውሸት ማልቀስ ከተቻለ ሀገር ፍቅርና ብሔራዊ ቲያትር እንዲህ ያለውን ተዋናይ ካስታታ ተደረጉትም እንዴ? የት ይገኛል በዚህ ዘመን እንደዚህ ያለ ተዋናይ? ቤተ ክርስቲያንን ለመክሰስ ሊቃውንትን ለመክሰስ በሕይወት ያሉትን አባቶቹን ዲያቆናትን አንስቶ የሞተ ወንድም እያለ እንዲህ መግተልተል በውሸት። ኧረ መቼ ነው የሚቆመው? ወንድማችን ቸሩ መድኃኔዓለም ምሕረቱን ይላክልህ። በአንተ ውሸት ስንቱ እንደጠፋ እግዚአብሔርና አንተ ታውቃላችሁ። በድጋሚ ነፍስህን ይማረው። አቤቱ ጌታ ሆይ ሕዝብህን አድርስ እንባ። አቤቱ ጌታ ሆይ ስላየን ደስ ብሎናል። ሁለታችሁ ከፍ አድርጉላችሁ። ክርስቲያኖች እንኳን እግዚአብሔር ይቀድሳችሁ፣ እግዚአብሔር ይጠብቃችሁ። በሰላም ወደ ቤታችሁ ግቡ። እግዚአብሔር ከሁላችሁ ጋር ይሁን። አሜን። ክርስቲያኖች እንኳን ደስ ያላችሁ። እስቲ በምር በትረ ለዚህ ክብር በቅተ ስላየን ደስ ብሎናል። ሁለታችሁ ከፍ አድርጉላችሁ። እነዚህ ከፍ አድርጉ። በተለመደው ስነ ስርዓት አጨብጭባችሁ ሁላችሁ እግዚአብሔር አመስግኑ። ሰላም የኔ ተወዳጆች ኦርቶዶክሳውያን እንዴት ናችሁ? ይህም በሼር ኮፕሊንክ አድርጉት። ዛሬ ወደ እናንተ የመጣሁት እንግዲህ ስለ አበበ ጉልላት መርዶ ላርዳችሁ ነው። አበበ ጉልላት የኔ አበበ ጉልላት በቀለሜ ማለት ነው በውሸት ትርክት ተገደለ ነው ብላችሁ አበበ ጉልላት የኔ ዲያቆን አበበ ጉልላት የኤርሚያስ ወዳጅ የቀለሜ ወዳጅ አንድ ላይ ነው ገነታቸው የተሰጣቸው። እኔ አልቀልድም። ኤርሚያስ አበበ የእውነት አልቀልድም። ይኸውልህ እቺን ኦርቶዶክስ ተዋሕዶ ቤተክርስቲያንን ቪዲዮ ሰርተ ይቅርታ ጠይቃት። እስከ ዛሬ ለተናገርከው ውሸት ዛሬ ተጋልጣል እና ይቅርታ ጠይቃት። ቪዲዮ ሰርተ ማለት ነው። አብረን ቀን አንድ ቀን ድቁን የተቀበልን አብረን የቀደስን አብሮ አፈር ፋይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። አበበ ጉልላትን አልመረዙትም፣ አልገደሉትም።
እግዚአብሔር ከፍ ከፍ ያድርጋችሁ፣ የሾሙት ያውቃችሁ፣ እንቅፋቱ ሳይመታችሁ በሰላም በየቤታችሁ ግቡ። አንድ ትምህርት ቤት አንድ ወንዝ ጠጥተን ያደረ ወንድሜ እዚህ ስላለኝ ስለሆነ ወዲያው ላከልኝ ወለ ማለት ተጽዕኖ አሳድሮበታል ወንዙ አዝማት በጣም ዋጋ እያስከፈለው ነው ወሰደው ከዚህ ቅሌት ምን ወሰደው አንድ አፈር ይባላል አንዱ ይላል እንዴ አንድ ወንዝ ነው የተጣ ወንድሞቼ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈር ፈይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። ወረድ ያቆል በትረ የዛሬው አብዬ አብሮ አደጌ ነው። ሳልቀብረው ወንድሜን በቅዱስ ቁርባን የገደሉት ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። ስሙት። ይሄ እሱ ድምፅ ነው። ለእግዚአብሔር አምላክና
በቃ እዚህ ጋር እስኪ ቆይ አንዴ ላስረዳችሁ። ፖዝ አድርገው ያው ለዚህ ጋር ፕሌይ እያደረገው ያለው እያጫወተው ያለው ይሄ በአረንጓዴ ያለው ነው። ተረድተኛል ልደት? ይሄ ማለት እሱ ላይ የሚልከው ነው፣ ራሱ የላከው ነው። ወንድሜ ላከልኝ፣ ወንድሜ እየደወለ ነው ብሎ ነው አይደል ያስተማው። አልተረዳችሁኝም? ራሱ የቀዳው ነው። ገባኝ፣ አሁን ገባኝ። ራሱ ከዩቲዩብ ነው የቀዳው። በዚህ በቀኝ በኩል ያለው ሰው ራሱ ሪከርድ ያደረገው ነው። ትራክ ይላል። ራሱ ከዩቲዩብ ቀዳውና ቮይሱ ለሆነ ሰው ወይ ለሚስቱ ወይ ደግሞ ለሁለተኛው አካውንቱ ለራሱ ላከው። ከዛ እሱ ተደወለልኝ ወንድሜ ሊልክልኝ ነው ብሎ ይኸው ከላይ እኮ ምንም ኮንቨርሴሽን ራሱ የለም። አይተዋል? የለም። ፕላስ ይኸውልህ ሁላችሁም ቴሌግራም ላይ ቁጭ ቼክ ማለት ትችላላችሁ። እናንተ የምትልኩት ነው አረንጓዴና በዚህ ሳይድ የሚሆነው። ይሄን የዋህ ህዝብ ይጫወትበታል። ቴሌግራም ላይ ስትላላክ በቀኝ በኩል ያለው ምን ጊዜም ያንተ እኔ ኮንኩኝ ይሄ የኔ ነው ማለት ነው። ይሄ ቴሌግራም ሜሴጅ ሲመጣል ወደ ግራ ነው የሚሆነው። የላኪው ሰው አሁን እዚህ ስክሪኑ ላይ እንደምታዩት የላኪው በነጭ ይሆንና ወደ ግራ ነው የሚሆነው። ወይም ደግሞ ዋናው ሰው አንተ ደግሞ ለሌላ ሰው ስትልክ እኔ አሁን ለሌላ ሰው ብልክ በቀኝ በኩል ይሆንና ልክ እንደዚህ ግሪን አይነት ነገር ይሆናል። አሁን ይሄ ኤርሚያስ እሱ የተቀበለው ሳይሆን በቀኝ በኩል ያለው ለሁላችሁም ይታያችሁ ምልክት አድርግበት እስኪ አንዴ በጠቁማቸው በጣት ጠቁማቸው አንዴ ማን ቢነ እሱኛውን ሳይሆን ይሄኛውን አይደለም። እሱኛው ይሄ ማለት ኤርሚያስ ደረሰኝ ያለው ነው። ተላከልኝ ያለው ተልኮለት አለ። ይሄ እሱ ራሱ የላከው ነው። ቴሌግራም ላይ በዚህ በቀኝ በኩል የሚሆን ከሆነ አንተ ስትልከው ነው። ወደዛኛው ውሰድላችሁ። ያኛው ጋር ምልክት ወደዛ አድርገው፣ ጣትም ወደዛ ስታደርገው ያኛው ደግሞ ሲመጣልን መልእክት ሲመጣልን። ስለዚህ ኤርሚያስ ከፍቶ እያሰማን ያለው አሁን ልጁ ያሳያችሁ በቀኝ በኩል ያለው ሚኒንግ ምንም አይነት ነገር አልተላከለትም። እሱ ራሱ ሪከርድ ያደረገውን ወይ ለሌላ ሰው ልኮት ወይ ወደ ሌላኛው አካውንቱ ልኮት ተላከልኝ ብሎ እያሰማ ነው። ሌላኛው ውሸት። በዚህ ልክ በዚህ ርቀት ቤተክርስቲያንን ለማስጠላት መሄድ ማለት በጣም የሚያሳዝን ጉዳይ ነው። ስለዚህ ማሳየት የነበረበት እንደዚህ ነው የሚሆነው ቴሌግራም ላይ ስለዚህ ይሄ ነው ቴሌግራም ይሄ ነው እንግዲህ ሲላክ እንደዚህ ነው የሚሆነው። ይሄ ከለር ነው የሚመጣው ሲላክ። ይሄ ከለር ማለት የላኪ ከለር ነው። ላኪ ማለት አሁን አንተ ስለላከው ከለሩ እንደዚህ ነው። የኤርሚያስም እንደዚህ አይነት ነው ከለሩ። ያ ማለት ተልኮለት ሳይሆን ራሱ ለሌላ ሰው ልኮ ነው። ይሄው ከለሩ ይኸውልህ አሁን እሱ በትክክልም ወንድሙ የላከለት ቢሆን ኖሮ ፕሌይ ማድረግ የነበረበት ነጩ ነው። ገባህ አይደል? ገባህ ልደት? ፕሌይ በለው ትንሽ ቪዲዮ እንስማው። አረንጓዴው እንደሆነ የሚያደርግ ትንሽ ክፈተው ቢኒዬ። ሚዩት ላይ ነው ቢኒ።
ልደቴ እኔ ጋር ማታ ስለሆነ በቃ እንትን በል። እቺ ውሸት ብዙ ሰው አላስተዋለትም መሰለኝ። በደንብ ወደ በኋላ እንግዲህ ሲመች ደጋግሙት። አይ በደንብ እንሄድበታለን። ቅዱስ ቁርባን ላይ ስለሆነ የዋሸና በዋነኝነት ውሸቱ እንዳለ ሆኖ ለማስጠላትና በጣም ሰዎች ቦታ እንዳይሰጡት ነገ እኮ የሚቆርብ ክርስቲያን እንዳይኖር ነው ይሄ ሁሉ ልፋት፣ ይሄ ሁሉ ግርግር። ነገ ከካህናት እጅ ነገ ሰዎች አምነው ቅዱስ ቁርባን እንዳይቀበሉ ይሄ ሁሉ ውሸት እየተከናወነ ያለ። ነገ ቅዱስ ቁርባን የሚያቃልል ሰው እንዲኖር ነው። ነገ ወደ ቅዱስ ቁርባን ሰዎች እንዳይቀርቡ፣ ነገ ሰዎች መዳን እንዳያገኙ ነው ይሄ ሁሉ ስራ የተሰራ ያለው በዚህ ምክንያት። ታዲያ ሰው በዚህ ልክ የአንድን ትልቅ ቤተክርስቲያን ቤተ እምነት በውሸት በተደራጀ መረጃ ራሱ በራሱ በሚልከው ሰነድ እንደዚህ የሞተ በህይወት ያለን ሰው ሞቷል በማለት ቅዱስ ቁርባን ተበረዟል፣ የገደሉትም በቁርባን ነው ብሎ እዚህ ደረጃ የሰውን ስም የቤተ እምነትን ስም ማጥፋት ያውም ዶግማ የሆነ ትምህርታችን ላይ ያውም እጅግ ዶግማ የሆነ ትምህርታችን ላይ የዘላለም ህይወትን ይሰጣል ብለን በምናምኑ በቅዱስ ቁርባን እኛና ፕሮቴስታንቶች እጅግ በጣም ብዙ ሰፊ ልዩነት ሊኖረን ይችላል። ልዩነታችን እንወያይበታለን እንጂ ፕሮቴስታንትን ሃይማኖት አምጥተን እንዲህ ነው ብለን ባልሆነ ነገር እየከሰስን በአምልኮታቸው በተለያየ አይነት ነገር ገዳይ ነው ወደዛ ነገር እሱ እኛ ላይ ባደረገው ልክ አድርገን አናውቅም። እኛ እንደዛ አድርገን አናውቅም። እንወያያለን፣ በልዩነት እናወራለን። ባለን ሰፊ ልዩነት አዎ ይሄ ግዴታ ተወያይተን እውነቱን የሚያቅሰው ወደ እውነቱ ይመጣል። ከዛ በዘለለ ፕሮቴስታንት ኢቭን የጌታ እራት ብሎ የሚያቀርቡት መርዝ ነው፣ ሰውን ይገሉበታል ብለን እናውቃለን። እኛ ከምንም ያዘጋጁት ከምንም ያደርጉት በቃ አምኖ የሚያደርጉት ነገር ነው፣ ለራሳቸው ነው የሚመጡት። ይሄ ትልቅ ቤተክርስቲያን ለዘመናት የጸናች ቤተክርስቲያን በውሸት እጅግ በጣም በተቀነባበረ መንገድ የቤተክርስቲያኒቷን ስም ለማስጠፋት ይህን ያህል ርቀት የሄደው ይህ ሰውዬ ችግሩ ከግለሰብ ጋር ብቻ ሳይሆን ከታላቋ ቤተክርስቲያን ጋር ነው። እናም ደግሞ የተነሳው በጠላትነት ነው እንጂ በእውቀት ቤተክርስቲያኗን ለመወገት ሳይሆን በጠላትነት እጅግ ልቡ በጣም የከፋ ነው፣ የከረፋ ልቡ የከፋ አንደበቱ የከረፋ ሰው ነው። እጅግ ሰቅጣጭ፣ በጣም ጥላቻ የተሞላ በጣም የተሰገሰገ ጥላቻ እልህ ያለበት እጅግ በጣም ክፉ ነው። ክርስቶስ ምስክሬ ነው። አንተ ፕሮቴስታንቶችን ሁሉ አትወክልም። አንተ በጣም ክፉ ሰው ነህ፣ ጨካኝ አረመኔ ሰው ነህ። እንዳንተ እንደዚህ ክፉ ሰዎች ካሉ እነሱን ትወክላለህ እንጂ ሌላውን ሰው አትወክልም። አንተ በጣም ጨካኝ አረመኔ። ቢቻልህ ቤተክርስቲያኒቷን በአንድ ቀን ብታፈራርሳት ደስታ ነበር ቢሆንልህ። በአንተ ወሬ ልክ ቢሆን ነው፣ በአንተ ንግግር ልክ ቢሆን ነው ከዚህ በላይ ብዙ ነገር ባደረግ። ክርስቲያኖች ግን እግዚአብሔር ደግሞ በእንደዚህ አይነት እጅግ በጣም ወሳኝ በሆኑ ነገሮች ላይ ደግሞ ዝም አይል፣ ያጋልጣል፣ ያዋርዳል፣ በአደባባይ ያዋርዳል፣ ያጋልጣል። እና ይህንን መረጃ ያመጣችሁ ውሸቱን ያጋለጣችሁ ሰዎች ማለት ነው እግዚአብሔር አምላክ ይባርካችሁ። አባታችን ቀሲስ ዲበኩሉ እግዚአብሔር ረጅም እድሜን ከጤና ጋር ያድሉት፣ ረጅም እድሜን ከጤና ጋር ያድሉት። በጣም ነው የምናመሰግነው። ሌሎችም ወንድሞች ይሄ ነገር እኔ ብቻ አይደለም ሌሎቻችንም በስፋት ልናወራበት የሚገባ ጉዳይ ነውር ስለሆነ ቅዱስ ቁርባን አማናዊ ነው የሚለውን ትምህርት ስትሸነፉ፣ ማሳመን ሲያቅታችሁ፣ ማስረጃ ማቅረብ ሲያቅታችሁ በእንደዚህ አይነት ነገር ደግሞ መጣችሁ በመርዝ ነው የሚሰራው ማለት ጀመራችሁ። ምን አይነት ጥላቻ ቢኖራችሁ ነው? ምን አይነት ክፉ ልብ ቢኖራችሁ ነው? ምን አይነት ጨለምተኝነት ቢኖር ነው? በህግ ያስጠይቃል በትክክል። አንዳንዴ ያው ጊዜ ምንድነው ጊዜ የሰጠው ምንድነው ይባላል፣ እንደዛ የሚባል ነገር አለና ብዙ ነገሮች ቤተክርስቲያኑ ፈትነዋታል። ቅል ድንጋይ ይሰብራል እና እጅግ በጣም 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 የሚያሳዝን ሁሉም ነገር ለበጎ ነው። ይህንን የምትመለከቱ ክርስቲያን ወንድሞች እህቶች፣ በእነዚህ በቅዱሳት ሚስጥራት ላይ የመጽሐፍ ቅዱስ ትምህርት እጅግ በጣም ግልጽ ከመሆኑ የተነሳና በማያሻማ መልኩ ግልጽ ሆኖ ስለተቀመጠ ግልጽ ሆኖ ስለተቀመጠ
ይሄንን ነገር በመጽሐፍ ቅዱስ እውነት ማሸነፍና ውሸት ማድረግ ስላልተቻለ አንድና አንድ አማራጩ ምንድነው ማለት ነው? ገዳይ ነው ብሎ ማስወራትና መዋሸት። በዚህ ልክ የሚያምኑትን ሰዎች ወይንም ደግሞ በዚህ ልክ ሊሰሙት የሚችሉትን ሰዎች ወይም ደግሞ የዋሁን ሕዝብ መንዳት ይሆናል ማለት ነው። እግዚአብሔር ደግሞ ዝም አይልም። ውሸት ልትቆይ ትችላለች እንጂ እስከ መጨረሻው ግን አትጸናም። እውነት ልትዘገይ ትችላለች ግን አትደበቅም፣ ትወጣለች። ብራዘር እግዚአብሔር በራስ መረጃ ዘመኑ የቴክኖሎጂ ነው። የምንፈልገውን ነገር በአንድ ቅጽበት ማግኘት እንችላለን። በህይወት ያለን ሰው ሞቷል፣ የላከውን ነገር ተልኮልኛል ብለህ ማምጣታት በራሱ ምን ያህል ውሸት እንደሆነ ያሳያል። ያንተ ተማሪዎች፣ አንተን የሚያዳምጡ ሰዎች እንዴት እንደሚያሳዝኑ፣ እንዴት በጥላቻ የተሞሉ ናቸው። ወደር የለሽ ጥላቻን ያለብህ አንተ ለቤተክርስቲያኒቷ ወደር የለሽ ጥላቻ። ከዚህ በፊት አባ ማን በሚባሉት ስንክሳር ላይ ባለው መጽሐፍ ዋሸ። ከዛ አክሊል ገብቶ ተወያየ። አክሊል ገብቶ ሲወያይ ደሃ ጸልሳን ነው አልክ። እንደገና ደግሞ ሳትቆይ ተመለሰ፣ በዚህ ጉዳይ መጣ። ምን ያህል ውሸታሞች እንደሆኑ እንድታውቁ ነው። አብረው ሲሰሙ ሲያጨበጭቡ ሲገረሙ የነበሩት ሁሉም ውሸታሞች። እኔ የምናገረው ነገር ሁሉንም ወክዬ አይደለም። እሱን የሰሙ እሱን ያገዙ አዎ ጎበዝ ያሉት እያንዳንዳቸው ግን እያንዳንድሽ ግን ያን ቀን ከጌታ ፍርዱ እንደምትቀበል ግን ማወቅ መቻል አለበት። ደሃ ጸልሳን ትላለህ፣ አውቀህ ያወራውን ነገር በፊት ኦርቶዶክሳውያን ፕሮቴስታንቶችን ይጠሏቸዋል፣ ያባራቸዋል ነበር አለ የሚባለው አይደለም። ፕሮቴስታንት አማኞች በተለይ አንዳንድ አገልጋዮች እጅግ በጣም ቤተክርስቲያኒቷን ይጠላታል። በቅርብ ማልነግራችሁ ብዙ ነገር አለ። ወደ ቤተክርስቲያን እየተጨመሩ ያሉትን ነፍሳት እንዴት እንደሚያስጨንቋቸው በቻሉት አቅም በስራ ገበታቸው እንዴት እንደሚያስጨንቋቸው ልነግራችኋለሁ። በጣም ወራዳ የወረደ ስራ ነው የሚሰሩት። እንዴ በጣም ነውር ነው። ማታም እገባበታለሁ ላይ ቪዲዮ ያላችሁ ሰዎች ላኩልኝ፣ እያንዳንዱን በውስጥ ላኩልኝ፣ ያላችሁ መረጃዎች ላኩልኝና ድጋሚ ላይቭ ላይ ብዙ ሺህ ሰው በተሰበሰበበት ማለት ነው፣ በጣም ብዙ ሺህ ሰው በተሰበሰበበት የዚህን ሰው ውርደትና ነውር እናሳይ፣ ሌሎቹም እንዲጠነቀቁ። መወያየት ካለባችሁ በእውነትና መጽሐፍ ቅዱስን መሰረት አድርጎ አለቀ። ከዛ ውጪ የቤተክርስቲያን ስም ማጥፋት፣ አረመኔ በማስባል ገዳይ በማስባል ማንንም ማሸነፍ ማሸማቀቅም አትችሉም። እውነት ካለ በመዳን ጉዳይ መወያየት። እኛ ከእናንተ ጋር የግል ጸብ የለንም። ሁላችንም ኢትዮጵያውያን ነን። አንድ ሀገር ነው ያለን። ከዛ ውጪ ያለያየን ሃይማኖት ነው። ባለያየን ጉዳይ ላይ እናወራለን እንጂ ከዛ በዘለለ የየትኛውም ቤተ እምነት ጋር የግል ጸብ የለንም። የምናወራው በመረጃና በማስረጃ ይሆናል። እንዳንተ አይነት ግን እንደዚህ ጨለምተኞችና ጭፍን ጥላቻ ያላቸውን ሰዎች ግን በእንደዚህ አይነት መንገድ ሲመጡ እንዴት ማናገር እንዳለብን ደግሞ እናውቃለን። እንዴት ማናገር፣ እንዴት ደግሞ መልስ መስጠት እንዳለብን እናውቀዋለን። በደንብ እንሄድበታለን። ይሄን ጉዳይ ይሄንን ውሸትህን ይሄንን የውሸት ክስህን ያደረከውን ሴራ በደንብ ደግመን ደጋግመን እንሄድበታለን እና ከአንተ ጋር የሚግተለተሉት ጨለምተኛ ፕሮቴስታንቶችን ደግሞ እነሱንም ደግሞ መልስ እንሰጣለን። በዚህ አጋጣሚ ነውር ነው፣ እንደዚህ አይደረግም። በጣም ተጎድታችኋል ማለት ነው። እኛ እዚህ ሚዲያ ላይ ከእናንተ ጋር በምናደርገው ውይይት በጣም አዝናችኋል ማለት ነው። በጣም አቅቷችኋል፣ በጣም እጅ ሰጥታችኋል ማለት ነው። ይሄ የሚያሳየው ያንን ነው። በጣም እጅ ሰጥታችኋል። በቃ የለም ምን አለ ቅዱስ ዮሐንስ አፈወርቅ፣ ሰይጣን ያለውን ጦር ሁሉ ወረወረ፣ ዝናሩን ሁሉ ተጠቅሞ ባለው ኃይል ሁሉ ቤተክርስቲያን ላይ ጦሩን ወረወረ፣ ጦሩን ኃይሉን ሁሉ ጨረሰ። ቤተክርስቲያን ግን ተሻገረች። ያላችሁን አቅም ሁሉ ስም በማጥፋት ጨለምተኛ ናት በማለት ጣዖት አምላኪ ናት በማለት ያላደረጋችሁት ነገር የለም። የኛን የቤተክርስቲያን ልብስ በመልበስ ቤተክርስቲያን ውስጥ በመሰግሰግ በተሐድሶ እንቅስቃሴ በሚሽነሪ እንቅስቃሴ በግልጽ በውስጥ በውጪ በብዙ ነገር ተሞከረ ቤተክርስቲያኒቷን ስም ለማጠልሸት በጣም በብዙ። ግን ስቲል ቤተክርስቲያኒቷ እየተሻገረች ነው፣ ትሻገራለች። ሰዎቹም ደግሞ አይናቸው እየተከፈተ ወደ ቤተክርስቲያን ንብረት እየተጨመረ ነው። እኛ እናንተ በምትሄዱት ርቀት ልክ ሄደን አናውቅም። ካህን አስመስላችሁ ቆብ አልብሳችሁ የመነኩሴ ልብስ አስለብሳችሁ ቢራ ሲይዛችሁ ፎቶ አንስታችሁ ይሄው የኦርቶዶክስ ጉድ ብላችሁ ትለቃላችሁ። እስኪ የቱ ኦርቶዶክስ ነው የፕሮቴስታንት ፓስተር አስመስሎ ራሱ ይሄ ነዝጉር ነው ብሎ ሲሰራ የዋለ ኦርቶዶክሳዊ አለ? የለም።
እናንተ አዳራሽ ውስጥ በመግባት ይሄ እነዚህ ጉድ እንደዚህ ነው ብሎ ወጥቶ የሚናገር ሰው አለ የለም? እኛ ቤተክርስቲያን ቆብና መስቀል እያስያዛችሁ እያስገባችሁ ሰውን ለመበረዝ ምን ያህል ርቀት ነው የምትሄዱት? ምን ያህል ርቀት ነው የምትሄዱት? ምን ያህል ነውር ነው ይሄ? ሁሉ የሚያሳየው መድከማችሁን፣ አቅም ማጣታችሁን። በእርግጥ እዚህ ሚዲያ ላይ እጃችሁን ሰጥታችኋል። የለም በቃ በስነ ስርዓት መጥቶ የሚያወራ የለም። በመዳን ጉዳይ የሚወያይ ሰው የለም። ጥያቄ የራሳችሁ ወገኖች እንኳን ጥያቄ ሲጠይቋችሁ አንገበግቧቸዋል። አይደለም እኛ እናንተ ስንጠይቅ እኛ ማንም ይምጣ ከየትም ቦታ ይምጣ ምንም ይዞ ይምጣ ጥያቄ እስከጠየቀን ድረስ ጥግ ድረስ በፍቅር እናስተምረዋለን፣ እንመልስለታለን። ከዛ ውጪ ለምንም እናደርገው ነገር የለም። በእግዚአብሔር ቃል ለመወያየት በሮቻችን ደጆቻችን ክፍት ናቸው። ግን ቤተ ክርስቲያን በእንደዚህ አይነት ውሸት የምትናገራት ከሆነ አልፋታህም። አንድ ቀን ደፍረ መወያየት ሳትችል እንደ ወንዶቹ ሚዲያ ላይ ከመጣህ ሰዓት ጀምሮ እንደ ሌሎቹ መወያየት አቅቶ በተቀመጥክበት ቦታ ቆመህ እንኳን ማስተማር ሳትችል 24 ሰዓት ገድልና ድርሳን እያልክ ክርስቲያኒቷን እያዋረድ ተሳስተህ በሐዲስ ኪዳን መጽሐፍ ከኦርቶዶክሳውያን ጋር መወያየት እያቃተ እውቀት የሌላቸውን ሰዎች እያደናገር የውሸት ድራማ እየሰራ ይኸው ለዘመናት ኖርክ። ይሄ ውርደት ነው፣ ነውርም ነው። በአንተ ምክንያቱም ሰፊውን የፕሮቴስታንት ህዝብ ከኦርቶዶክሱ ህዝብ ጋር ባታጣላ መልካም ነው። አብረው የሚኖሩ ብዙ ኦርቶዶክሳውያን አሉ። አንተ ውጪ ሆነ የምታወራው ወሬ እዚህ ጋር ካሉ ሰዎች ጋር ጸብ አትቀስቀስ። አንተ በምታወራው ውሸትና ስም ማጥፋት እዚህ ሀገር ውስጥ በሰላም የሚኖሩ ኦርቶዶክሳውያንና ፕሮቴስታንቶች እንዲደባደቡ እንዲባሉ አታድርግ። ከቻልክ እውነትን ስበክ፣ ከቻልክ በመረጃ አውራ፣ ከቻልክ በስነ ስርዓት ቁጭ ብለህ ገብተህ ሰዎች በሚያደርጉት ውይይት መወያየት። እንደዚህ ተዳፍረህ ስትመጣ ደግሞ እግዚአብሔር ያዋርዳል። አንድም ኦርቶዶክሳዊ ሰሞኑን ርዕሳችንና አጀንዳችን ይሄ ነው። በቃ አለቀ። በየትኛውም ቤት በየትኛውም ቦታ ላይ ሊወራ የሚገባው የዚህ ሰውዬ ውሸት እና የዚህ ሰውዬ ክፉ ድርጊትና ምን ያህል ለቤተክርስቲያን ጥላቻ እንዳለው በየሰዓቱ የምናወራው ይሄን ነው። እስኪ ሰለችህ ድረስ እስክታፍርበት ድረስ ደግሞ አንተም ሰው ሆነ ሰዎች ንስሐ ግቡ ምናምን አሳፋሪ። እግዚአብሔር ይቅር ይበልህ። ስማ ያንተን ውሸት ወደ ልጆች አያጋባባቸው። በጣም ነውረኛ ሰው ነው፣ በጣም ነውረኛ እና ይሄን ነው የምለው። በደንብ ማታም በደንብ ነው የምገባበት በዚህ ጉዳይ በደንብ ምክንያቱም በማይደፈረውና በማይነገረው ነገር ነው የመጣው። ነገ እኮ ሰው ሲያስቀድስ እኮ ቅዱስ ቁርባን ለመውሰድ እኮ እንዲሳቀቅ ሊያደርግ እኮ ነው የሰውዬ። ነገ እኮ ህፃናትን አምጥተን ስናቆርባቸው እኮ እንዲፈሩ ሊያስደርግ እኮ ነው። ነገ እኮ የሚቆርብ ሰው እንዳይኖር ሊያደርግ ነው በውሸት ድራማው ማለት ነው። ምን አይነት ውሸት ነው? ምን አይነት መቀደድ ነው? ምን አይነት ጥላቻ ነው? በእርግጠኝነት የወደቀው ሰይጣን 95% እሱ ጋር ነው ያለው እንጂማ በዚህ ልክ እንደዚህ አይነት ውሸት እና ንግግር ከጤነኛ ሰው አይሰማም። እንደዛ ነው። ተመልሰን እንገባበታለን ማታ። ሚዲያ ላይ ወጥቶ የሚናገር ቢኖር እግዚአብሔር ምስክር ነው፣ በፍትሐ ብሔር በየትኛውም ባለበት አገር ላይ ሆኜ እጠይቀዋለሁ። ሚዛኑ እቺን ሰመራድ አስምሩባትሽ። እቺን ስፖስቷት ጎላ ፎቶአቸውን እያስገባችሁ የሐሰትና የእውነት ቃሉ ነው ሚዛኑ እያሉ የሚያወሩ ሲታዩ በቀኑ የሚዲያ አርበኞች፣ የጎረቤት መጽሐፍ ገድል አብራሪዎች ሶፍት ካበላው ጋር ወግነው ይቆማሉ። ለናይጄሪያ ጠንቋይ ህልም አለኝ ይላሉ። የታለ ሚዛኑ ቃሉ ነው ያላችሁት? በአንድ መኝታ ህልም ስልጣኑ ሻራችሁት። እውነት የሌለው ሰው ያበዛል መሐላ፣ ማጨብጨብ ይመርጣል 30 ሺህ ጫማ ከፍ ላለ ተኩላ። ምህረት የበዛለት ፍቅር ይቅር ያለው ከዘይት ሻጩ ጋር ማን የቀላቀለው? እስኪ ላመስግነው መች ጠገብኩኝና ያድመኝነት ኑሮ ቀንትናና እንትና። ዳኛ ይሱ ነው የኔ ዳኛ፣ ምን ነው ሰው ነሳችሁ መካሪ ጓደኛ። አሁን ኢየሱስ ክርስቶስ በስጋ ቢመጣ አማጋ ሄዳል። የትኛው ህብረት ላይ? ቪዥነሪዎች ጋር ወይስ ሙሉ ወንጌል ማነው የኢትዮጵያ ወንጌላውያን ቤተክርስቲያናት ሙሉ ወንጌል ያለችበት? ወይስ ቃለ ሕይወት ጋር ለብቻ መንግስት ሆና የቆመችው? ወይስ መካሪ ኢየሱስ ለብቻ መንግስት ሆና የቆመችው? ማናቸው ጋር ይሄዳል?
እውነት ልንገራችሁ ኢየሱስ ክርስቶስ በመጣ ሰዓት ላይ በዚያ ዘመን በመጣ ሰዓት ላይ ከፈሪሳውያን ከሰዱቃውያን ከጸሐፍት ከአሴናውያን ከሂላል ከሻማይ ከቀናናውያን ጋር እንዳልቆመ ለብቻው እንደቆመ አሁንም በዳግም ምጽአቱ ሲመጣ ከእያንዳንዱ ቤተክርስቲያን ጋር እንደማይቆም አስረግጬ ነበር። ቃልዮት ከመካነ ኢየሱስ ጋር አንድ አይደለችም። መካነ ኢየሱስም ከቃልዮት ጋር አንድ አይደለችም። ኢየሱስ አንድ ያላደረገው ትውልድ ወንጌል አንድ ያላደረገው ትውልድ ካውንስሉ አንድ አያደርገው። ያዝልኝ ፕሮቴስታንት ብለው ሲሏቸው በዛ ውስጥ ደግሞ ካልቪን ጆን ካልቪን እነ ሉተር ብለው ተከፋፍለውና ስማቸውን ብጠራ የነጮቹን ሁሉ እንኳን ብጠራ አደክማል። ድካም የስም ቁጥር አበዛው። ወደ ኢትዮጵያ ደግሞ ሲመጡ እነኛው ነጮቹ አንዳንዶቹ ይዘው ብሎ ነው ሃይማኖቱ ይዘው ሲመጡ ከሃይማኖቱ ጋር ነገር ተክለው ሄዱ። መካነ ኢየሱስ ከቃልዮት ጋራ ወይ መሰረተ ክርስቶስ ከሙሉ ወንጌል ጋራ እንዳትግባባ የሚያደርግ ሸርም ተንኮልም ጭምር። ለዚህ ነው በህብረት ውስጥ እንኳን አብረው እንዳይቆሙ መካነ ኢየሱስና ቃልዮት እኛ መንግስት ነን አሉ። መንግስት ነን። ሌላው የራስ አልሰማቻቸውም። የቅርብ መጋቢ ጻድቁ አብዶ ያወጡትን መግለጫ የውስጡን ፖለቲካ እናወራም ብለን ነው ወንድሜ እንሞካከራ ተባብለዋል።